አንዱ ከእግዚአብሔር ጋር የምንሰራበት መለኮታዊ መርህ ምንድነው? ብዙዎቻችን ዘር ነው የምንበላው ማለት የማያጠግብ ማለት ነው። ሰው የምሰራው ለመብላት ነው ካለ እውነት ነው። የሚሰራው ለምንድነው የሚሆነው? ለመብላት ነው የሚሆነው። ለመኖር ግን የስንትን ሰው ህይወት ኢምፓክት አድርጋቸዋል? ለየትኛው ለውጥ ምክንያት ሆናቸዋል? ለየትኛው ደስታ ምክንያት ናችሁ? ለየትኛው ሪሊፍ ምክንያት ናችሁ? ያ ምክንያታዊነታችሁ ነው። ባል ሚስቱን ሲወድ ሚስት ለባሏ ስትታዘዝም በዚሁ መርህ ነው። እግዚአብሔርን በማመን በእምነት ነው የሚደረገው። ዘር የሚዘራው በእምነት ነው። በእምነት ነው ስንል እጆቻችንን አንሳና ዛሬ ማለዳ የእግዚአብሔር ድምጽ ወደ ህይወታችን እንዲመጣ ደግሞ ህይወታችን የሚለውጥ የቃሉ ፍች ብርሃን እንዲያገኘን እንጸልያለን። ሃሌሉያ። መንፈስ ቅዱስ በጌታ በኢየሱስ ስም ይሄን ጊዜ ላንተ አሳልፈን እንሰጣለን። መልካምነትህ በጌታ በኢየሱስ ስም በመካከላችን ይሁን። ድምጽህ ይሰማን። ታሪካችን የሚቀይር ያንተ ቃል በጌታ በኢየሱስ ስም ይብራልን። ቅባትህ ደግሞ በላያችን ላይ ይብሰስ። በመንፈስ እንጂ በኃይልና በብርታት አይደለም ብለሃል። መንፈስ ዛሬ በጌታ በኢየሱስ ስም እንዲያገኘን እንጸልያለን። ፍሬያማ የሚያደርገን ውጤታማ የሚያደርገን ሃርቨስታችን እንድንሰበስብ የሚያደርገን ያንተ ቅባት በጌታ በኢየሱስ ስም ያገኘን። እናመሰግንሃለን በጌታ በኢየሱስ ስም አሜን። ተቀመጡ። እግዚአብሔር ይባርካችሁ። ክብር ለጌታ ይሁን። ስሙ ለዘላለም ይባረክ። ክብር ለስሙ ይሁን። የባለፈውን ትምህርት ቀጥልና በኋላ ወደ ጸሎት እንሄዳለን። እግዚአብሔር በሚሰጠን ሰዓት እንጸልያለን። ምን ጸልየው ፍሬያማ እንድትሆኑ ነው። የመከራ ዓመት ስለሆነ ነገራችሁን ሁሉ ወደ ፍሬ የሚቀይር ቅባት እግዚአብሔር በሕይወታችሁ እንዲያፈስ እንጸልያለን። ሁላችን የተቀባን እግዚአብሔር ቅባቱን በእኛ ላይ ያፈሰሰ ጸጋን ኢምፓርት እናደርጋለን። አሁን ግን ወደ ትምህርቱ እንሄዳለን። እዚህ ላይ እንደምታዩት መዝራትና ማጨድ ፓርት 2 ነው። ይሄ እኔን የባረከ ትምህርት ነው። እናንተንም ደግሞ በጣም ይባርካል ብዬ አስባለሁ። ባለፈው ያየናቸው ስቴፖች ናቸው እነዚህ። መዝራት፣ ማጠጣት፣ ማሳደግ የእግዚአብሔር ድርሻ ነው። ጌታ ስሙ የተባረከ ይሁን። የምታዩት ስዕል እሱን የሚያሳይ ነው። እንዘራለን፣ የዘራነውን እናጠጣለን፣ እንተኛለን፣ እንነቃለን፣ እንነሳለን። እግዚአብሔር ያሳድጋል። ስሙ ይባረክ። ባለፈው በዚህ የመዝራትና የማጨድ ዩኒቨርሳል ህግ ውስጥ ዋና የሆኑትን ለመከሩ ማለት ነው በኋላ መጨረሻ ለማጨድ ዋና የሆኑትን ነገሮች አይተናል። ዘር አለ፣ የሚዘራው ሰው አለ፣ ወቅት አለ፣ የሚያሳድገው አለ። እነዚህ ተገናኝተው ነው አንድ መከር የሚባለው ነገር ይዘው ይመጡት። ዘር ያስፈልጋል፣ የምትዘሩበት እርሻ ያስፈልጋል፣ ዘሪው ሰውዬ ያስፈልጋል፣ ከዛ ደግሞ የሚያሳድገው እግዚአብሔር ያስፈልጋል። እና እግዚአብሔር የሚሰጣቸውን ነገሮች አይተናል። ዛሬ ሪዋይንድ እያደረግን እየጠቀለልን እና በውስጣችን ግልጽ የሆነ መልእክት ሆኖ እንዲቀመጥ እያደረግን እንሄዳለን። አሁን የምናየው ዘር ነው። የመዝራትና የማጨድ ጊዜ በመካከሉ የመጠበቅ ጊዜ እንዳለ ባለፈው አይተናል። ባንዝል በጊዜው ምን እንላለን? እናጭዳለን። ምን ማለት ነው? ጊዜ ይፈልጋል። የማጨድ ጊዜ በመዝራትና በማጨድ ጊዜ ውስጥ ጊዜዎች አሉ። እነዛ ጊዜው የሚወሰነው በእግዚአብሔር ነው። ልክ ክረምትንና በጋን እኛ እንዳልወሰነው ሁሉ የግላችንንም ክረምትና በጋ እኛ መወሰን አንችልም። የዘራነው ዘር መቼ ነው መከር ሆኖ ወደ ህይወታችን ተመልሶ የሚመጣው? በየት መንገድ ነው የሚመጣው? ስንት አፍርቶ ነው የሚመጣው? እኛ የምንወስነው ነገር አይደለም። ያን የሚሰጠን እግዚአብሔር ነው። ክብር ለጌታ ይሁን። ስለዚህ የመጠበቅ ጊዜ እንዳለ ባለፈው አይተናል። አሁን ደግሞ የምንዘራው ዘር ምንድነው የሚለውን እንመለከታለን። ክብር ለስሙ ይሁን። ባለፈው የኔን ምስክርነት ነግሬያቸዋለሁ። እግዚአብሔር ዘር እንደሰጠኝ ተረዳሁ።
ያለኝ ነገር ሁሉ ዘር እንደሆነ እኔ ዘር እንደሆንኩ ትምህርቴ ዘር እንደሆነ ሰርቲፊኬቶቼ ዘር እንደሆኑ ባዶ እጄን ነኝ የለኝም እምለውን ነገር አቆምኩና በሌሊት ተነስቼ እግዚአብሔር በእጄ ላይ ስላስቀመጣቸው መልካም ነገሮችና ደግሞ ሰጥቶኝ ስለነበሩ ጥሩ አጋጣሚዎች ሁሉ ጌታን አመሰገንኩ። ከእንግዲህ በኋላ በምትሰጠኝ መልካም አጋጣሚ የተከፈተ በር ሁሉ በታማኝነት ቆሜ አገለግላለሁ፣ ሰራለሁ እና ደግሞ ህይወቴ ይባረካል። ዘር ሰጥተኸኛል፣ እድል ደግሞ ትሰጠኛለህ ብዬ ጌታን አመሰገንኩ። ነግሬያቸዋለሁ። በ1991 ዓመተ ምህረት ማለት ነው። ዛሬ 2018 ነው። ደምሩት ቀንሱት እናንተ። እና ዘር ምንድነው? የምናደርገው ድርጊት ሁሉ ተባስቶ ወደኛ ስለሚመለስ ድርጊታችን ሁሉ ዘር ነው። ድርጊታችን ሁሉ ዘር ነው። የምናደርገው ነገር ሁሉ ተባስቶ ወደኛ ስለሚመለስ ድርጊታችን ለምሳሌ ለአንድ ሰው መጽናናትን ብንሰጥ እሱ ራሱ ዘር ነው። ለአንድ ሰው ገንዘብ ብንሰጥ ዘር ነው። እምነት ብንዘራ ዘር ነው። ተስፋን ብንዘራ ዘር ነው። ገንዘብ ብቻ አይደለም ማለት ነው። የሉቃስ ወንጌል ምዕራፍ 6 ከቁጥር 37 አትፍረዱ አይፈረድባችሁም። አለመፍረድ ዘር ነው ማለት ነው። ወይም መፍረድ ዘር ነው። እንዲያውም ገላትያ ላይ አንተ ደግሞ በዛው እንዳትፈተን ተጠንቀቅ ይላል። ከዛ ቀጥሎ ነው ሰው ሁሉ የዘራውን ያንኑ ያጭዳል የሚለው። በነገራችን ላይ በመካከል የደከመውን ሰው በየዋሃት መንፈስ አቅኑት። በየዋሃት ማለት ያለ ፍርድ ያለ ኩነኔ ማለት ነው። አቤቱ እግዚአብሔር ምህረት ያድርግ ነው የምትለው። ሚዲያ ላይ ሁሉ ወጥቶ የሚፈርደው ሰው ሁሉ በጓዳው ወገኖቼ በጥፍና በጥፍ እያጨደ ነው። ምናልባት እኛ አላየ ነው ይሆናል። እዛ ላይ ገላትያ ምዕራፍ 6 ላይ መጨረሻ ላይ ሰው ሁሉ የሚዘራውን ያንኑ ያጭዳል የሚለው የመጣው አውዱ ምንድነው የሚያወራው? በመካከላችሁ አንድ ወንድም ቢደክም የደከመውን ወንድም በየዋሃት መንፈስ ምን በሉት ይላል? አቅኑት እንጂ አትፍረዱበት ነው። ከዛ ይልና አንተ ደግሞ እንዳትፈተን ተጠንቀቅ ይላል። ከዛ በኋላ ሰው ሁሉ የዘራውን ያንኑ ምን ያደርገዋል? ፍርድን ዘርተ ከሆነ ኩነኔን ዘርተ ከሆነ አንተው ራስህ ደግሞ በዛው ነገር ትያዛለህ። አንተው ራስህ በዛው እንዳትፈተን ተጠንቀቅ። ምን ማለት ነው? አንድ ሰው በኃጢአት ወደቀ፣ አመጽ ሲያረጋ ያያችሁት፣ ደስ የማያሰኝ ነገር አደረገ፣ አትፍረዱ። ልትገስጹ ትችላላችሁ፣ ልትመክሩ ትችላላችሁ። ግን በውስጣችሁ የፍርድና የኩነኔ እንጥፍጣፊ ካለ ሲድ ነው፣ እሱ ዘር ነው። አሁን እያወራን ያለ ነው፣ ሃርቨስት አይደለም። አልገደልኩትም ልንል እንችላለን። አሁን የምናወራው ስለ ዘር ነው። ያ ዘር ካለ ግን ተባስቶ ወደኛ ይመጣል። እሱ ካደረገው የከፋ ነገር ስናደርግ ራሳችንን እናገኘዋለን። እርሱ ከሆነው የከፋ ሆነን ራሳችንን እናገኘዋለን። ስለዚህ አስቀድመን መጠንቀቅ እንዳለብን ይነግረናል። አትፍረዱ አይፈረድባችሁም፣ አትኮንኑ አትኮነኑም፣ ይቅር በሉ ይቅር ትባላላችሁ፣ ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የተጨቆነ የተነቀነቀ የተትረፈረፈ መልካም መስፈሪያ በቅፋችሁ ይሰጣችኋል። እናንተ እንደ ዘር የሰጣችሁት ነገር በኋላ እንመጣበታለን። እሱ ተመልሶ ደግሞ በስቶ ነው ግን የሚመጣው። ተጨቆኖ ተነቅንቆ ማለት ይበዛል። መስፈሪያው አንድ ቢሆንም ሲመጣ ግን በስቶ ነው የሚመጣው። መብዛቱን ደግሞ ትንቢተ ሆሴዕ ምዕራፍ 8 ቁጥር 7 ላይ ነፋስን ዘርተዋል ይላል። ምናልባት ወሬ ሊሆን ይችላል። ጥፋትን የሚያመጣ ወሬ፣ ውድቀትን የሚያመጣ ወሬ፣ መለያየትን የሚያመጣ ወሬ፣ ጥላቻን የሚያመጣ ወሬ ሊሆን ይችላል። ግን የሚያጭዱት ምንድነው? አውሎ ነፋስን ያጭዳሉ ማለት ትልቅ የሆነ ጥፋት የሚያመጣ ዲስትራክሽን። አውሎ ነፋስ ምንድነው? አንድ ጊዜ የኛ ሰፈር ላይ አውሎ ነፋስ ተነሳና የሰፈሩን ጣራ ሁሉ አንስቶት ሄደ። እንዳለ የኛ ቤት ብቻ ነበር የቀረው። በኋላ በመንግስት እርዳታ ነው የሰፈሩ ጣራ የተሰራው። ለምን? ድንገት ስለሆነ የሆነው ማለት። አውሎ ነፋስ በውጭ ሀገር የምትኖሩ ታውቁታላችሁ። የተለያዩ አይነት አውሎ ነፋሶች ስም ያላቸው አሉ። ሲመጡ ጠራርገው ነው ይዘውት የሚሄዱት። ግን መጀመሪያ የተዘራው ነፋስ ነው። በኋላ ግን የሚመጣው እንደዛ ነው። በሁሉም ነገር ውስጥ ዘር አለ። በሁሉም ነገር በሉ እስኪ ሁላችሁም
በሁሉም ነገር ውስጥ ምን አለ? ዘር አለ። በድርጊታችንም ሆነ በነገር ውስጥ ማለት በሆነ ነገር ውስጥ ዘር አለ፣ በድርጊታችን ውስጥ ዘር አለ። ዘሩ በውስጡ የመባዛት ኃይል አለው። ድርጊታችን ዘር ከሆነ የመባዛት ኃይል አለው። ነገራችን ዘር ከሆነ ገንዘባችን ሊሆን ይችላል ወይ የሆነ ነገር ምንለው እሱ ዘር ከሆነ የመባዛት ዘር የሚባለው ምንድነው? ራሱን እንደገና መተካትና ማብዛት የሚችል ማለት ነው። ዘር ማለት ዘር በውስጡ የመባዛት ኃይል አለው። ለፍላጎታችን እንድንዘራው ደግሞ የተሰጠን ነው። ዘር ምንድነው? መልካሙ ዘር እግዚአብሔር for our need እንድንዘራው የሰጠን ነው። ፍላጎትህን የማይሞላውን ዘር አድርገው። ፍላጎታችንን እና ያለን ነገር ብዙ ጊዜ አይጣጣምም። ለፍላጎታችን እንድንዘራው ማለት ነገ ፍላጎት አለን፣ ዘር የሚባለው ትንሽ ነው እና ብዙ ጊዜ ቻሌንጅ ምን ሆነው ምንድነው? አንዳንድ ጊዜ አይታችኋል፣ አጋጥሟችሁ ይሆናል። እግዚአብሔር አምላክ ለሆነ ነገር ገንዘብ እንዲሰጣችሁ ፈለጋችሁ። ለምሳሌ ያ ነገር ገንዘብ እንዲሰጣችሁ ስል ያው በስራችሁ እንዲባርክ፣ ይሄ ዝም ብሎ ቁጭ ብሎ መጠባበቅን ከአእምሯችን ማስወገድ አለብን። ገንዘብ ስጠኝ አይባልም። ተግባባን? አይባልም። የዘላለም ሕይወት ስጠኝ ይባላል። ጸጋ ስጠኝ ይባላል። ጥበብ ስጠኝ ይባላል። ገንዘብ ስጠኝ አይባልም። ሰማይ ገንዘብ የለም እና እኔ ከየት አምጥቼ ልስጥህ ነው የሚለው። ገንዘብ ያለው እዚህ ምድር ላይ ነው። ስለዚህ ሂደህ ያው አንተ ታካች ይላል እኮ ወደ ገብረ ጉንዳን ተመልከት ይላል። ገንዘብ ስጠኝ ተብሎ አይጸለይም። በሉ እስኪ አሁን ቤተክርስቲያን ብትጸልይ ያው ገንዘብ ሁሉ በእናንተ ኪስ ውስጥ ስላለ እባክህ እግዚአብሔር ወይ ልባቸውን አነቃቃ። እርሻ የላትም ምንም የለ። እናንተ ግን ጥበብ ስጠኝ፣ ዕውቀት ስጠኝ፣ የሥራ በር ክፈትልኝ። እንደዛ ነው መጸለይ ያለባቸው። ግልጽ ነው እያልኩ ያለሁት። ወድቆ እንዲገኝ ገንዘብ መጠበቅ የለባቸው። በቃ ሳትገናኙ ዘመናችሁ ያልቃል ማለት ነው። እግዚአብሔር በልዩ ልዩ መንገድና ጎዳና ገንዘብ ይሰጣቸዋል። ግን ይሄ ስለዚህ በጣራ ፍስሶ ማለት አይደለም ማለት ነው። ገንዘብ ሲሰጣችሁ ግን ስታዩት እናንተ የሚያስፈልጋችሁ ብዙ እየመጣ ያለው ገንዘብ ትንሽ ይሆናል። አንዳንድ ጊዜ እግዚአብሔርን በደንብ ካዳመጣችሁት ያ ገንዘብ ለችግራችሁ በቀጥታ እንድትጠቀሙበት የመጣ ላይሆን ይችላል። ምናልባት እግዚአብሔር የሰጣችሁ ዘሩን ይሆናል የሰጣችሁ እንድትዘሩ እና ያ ወቅት አሁን እናንተ የሚያስፈልገኝ አሁን ነው ብላችኋል። ግን እግዚአብሔር አሁን የዘር ጊዜ ነው፣ ይሄን ዝራውና ነገ ታጭዳለህ ያላችሁ ይሆናል። ብዙ ጊዜ ይሄ አጋጥሟችሁ ይሆናል ብዬ አስባለሁ። እግዚአብሔር የሥራ በር እንዲከፍትላችሁ በፋይናንስ እንዲባርካችሁና የሆነ እቅዳችሁና ሐሳባችሁ እንዲፈጸም እያለማችሁ እያለ ግን የመጣው ገንዘብ የዛና እንደ 10ኛ ማይሆን ወይም እዚህ ግባ ማትሉት ይሆናል። ስለዚህ ወስዳችሁ ትበሉታላችሁ። ይሄማ ምንም አይፈይድልኝም፣ ሴቭ አድርጌ በዚህ ቆጥቤ የት እደርሳለሁ? ስለዚህ ልብስ ልግዛበት፣ ምግብ ልብላበት ልትሉት። እግዚአብሔርን ግን ብትሰሙት የሆነ ቦታ ዝራው ይላችኋል። እንዴ አሁን የምዘራበት ወቅት ነው ወይ? እንዴ እኔ እኮ ፍላጎት ላይ ነው ያለሁት፣ ችግር ላይ ነው ያለሁት። እግዚአብሔር ግን እችንም ደግሞ ምን በላታ ላይ ዝራታ ላይ ምን ማለቱ ነው? ግን እግዚአብሔር ስጡ ምን ይላችኋል? ይሰጣችኋል። መለኮታዊውን መርህ እንድትለማመዱ ያስተማራችሁ ነው። ስለዚህ ለፍላጎታችሁ የማይሞላ ነገር ከሆነ ለዘር የተሰጣችሁ ሊሆን ይችላል። እሱ ላይ ማስተዋል በጣም ያስፈልጋል። ፍላጎትህን የማይሞላውን ዘር አድርገው። በዚህ አንድ ምስክርነት ሰምቻለሁ ከዶክተር ማይልስ ሙኑሮ ወደ ጌታ የሄደው አገልጋይ። እሱ ሲመሰክር ፕራይቬት ጀት እንዲኖረኝ ፈለግኩ አለ። ያ በጣም የሥራ ሰው ነው በነገራችን ላይ እንጂ ትንቢት ተናግሮ ገንዘብ ሰብስቦ አይደለም። በጣም የሥራ ሰው ነው እና ፕራይቬት ጀት እንዲኖረኝ ብር ሳጠራቅም ብዙ አመት ጨረሰብኝ አለ እና ብሎ 600 ምናምን ሺህ ደረሰ። ጀቶቹ ደግሞ በሚሊየን ነው የሚሸጡት። አንድ ቀን ግን እግዚአብሔር ይሄን ወስደህ
ለእንትና ስጠው አለኝ። እንዴ እግዚአብሔር ሆይ አሁንም አደገች እያልኩ አይኔን ጥዬባት እያለ እንዴት ነው ይሄን ስጠው የምትለው? ይሄ ከጌታ ያልሆነ ድምፅ መሆን አለበት አልኩ አለ። ደጋግሜ ገሰጽኩ አለ። ግን ሊሄድ አልቻለም። ፋይናሊ እየተጨነቅኩ እሻልኩ አለ እና ሲሰበስበው የኖረውን ነገር ወስዶ ሰጠ። እግዚአብሔር ምንድነው ያየው? ልጄ ይሄን በዚህ አይነት መንገድ የትም ልደርስ አትችልም ማለቱ ነው። እና መለኮታዊ መርህ ላሳይህ ማለቱ ነው። ከዛ በኋላ በአጭር ጊዜ ውስጥ እጁ ገባ። ሌላ በኋላ አንድ ምስክርነትም ደግምላችኋለሁ። እግዚአብሔር ስሙ የተባረከ ይሁን። ፍላጎታችንና ያለን ነገር ብዙ ጊዜ አይጣጣምም። ሆኖም ግን ያለችንን ጥቂት ነገር ብንዘራት ፍላጎታችን እንድትሞላ ሆና ትበዛለች። የሚከተሉትን የመጽሐፍ ቅዱስ ጥቅሶች ብናይ መልካም ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 5 እስከ 9 አላችሁ አይደለም? ልቀጥል? እሺ። ከቁጥር ምዕራፍ 6 ከቁጥር 5 እስከ 9 በጣም ደስ የሚል ታሪክ ነው። ኢየሱስ አይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ብዙ ጊዜ እናገራለሁ። ኒድ ሲመጣ የሆነ አሁን በመካከላችን የሆነ ፍላጎት ሲኖር ይሄ ነገር ገንዘብ ግን ከየት ይመጣል ቢባል እኔ ያለሁ የሚል ሰው የተባረከ ሰው ነው። ምንም አይነት ይሁን የያዘው ነገር እዚህ ጋር የምታዩት ብዙ ሕዝብ ወደሱ መጣ። ሌላ ቦታ ላይ ስታነቡ ብዙ ጊዜ አብረው የቆዩና የተራቡ ሕዝቦች ናቸው። አየና ጌታ ጠየቀ። ምን አለ? እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይሄን ተናገረ። ጌታ አድርጉ ሲለን ሊያደርግ ያለውን ያውቃል። እስኪ ተባባሉ። ጌታ አድርግ ሲልህ ሊያደርግ ያለውን ያውቃል። ጌታ አሁን ይሄን ሲጠይቃቸው እሱ ሊያደርግ ያለውን አውቋል። ግን የነሱ ትብብር፣ ምክንያቱም ሰዎች ከእግዚአብሔር ጋር እንድንሰራ ነው የተጠራ ነው። አንዱ ከእግዚአብሔር ጋር የምንሰራበት መለኮታዊ መርህ ምንድነው? መዝራት የሚባል ነው። ስለዚህ ጌታ ኢየሱስ ክርስቶስ እነዚህን የጠራቸው አብሮ ለመስራት ነው። ዝም ብሎ ከሰማይ አይደለም ማውረድ የፈለገው። እነሱ ክፍል እንዲኖራቸው፣ ድርሻ እንዲኖራቸው ፈልጓል። ስለዚህ ይሄን ሁሉ ሕዝብ ለመመገብ እነዚህን ሁሉ እኔ ነኝ አክብጄ የተናገርኩት። እሱ አቅልሎ ነው። እነዚህን ለመመገብ እንጀራ ከየት እንገዛለን ነው ያለው። እና ከዛ መልሳቸው እሱ ግን ሊያደርግ ያለውን አውቋል። እግዚአብሔር በሕይወታችን ሊያደርግ ያለውን ያውቃል። ወደ ሕይወታችን መጥቶ የሆነ ነገር ሲል እሱ ቸግሮት አይደለም፣ ርቦትም አይደለም። ነገር ግን በዚህ አጽናፈ ዓለም ላይ የዘረጋው የማይለወጥ ሕግ ነው። ሰዎች ሆነን ስንፈጠር የተፈጠርነው ከእግዚአብሔር ጋር ኢንኮርፖሬሽን ልንሰራ ነው። በትብብር ልንሰራ ነው የተፈጠርነው። ስንት ሰው ሕይወቱ ፕሮስፐር እንዲያደርግ ይፈልጋል? ዛሬ የብልጽግና ወንጌል እያስተማርኳችሁ ነው። የሚባል የለም በሉ እስኪ። የድህነትም የብልጽግና የሚባል የለም። ይሄ መለኮታዊ መርህ ነው። ለማንም ሰው የሚሰራ በጌታ ባያምንም የሚሰራ ቢያምንም የሚሰራ እውነት ነው። ለስንዴው የሚሰራ ነገር ነው። ጌታ ይመስገን። ኢየሱስም አይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይሄን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ፣ ይሄ የሰው አእምሮ ነው። አያችሁ፣ እያንዳንዳቸው እንደ ጌታ እራት ማለት ነው። ትንሽ ትንሽ እንኳን እንዲቀበሉ 200 ዲናር እንጀራ አይበቃቸውም። ያቺ ሴት የስንት ዲናር ነበረ እንትን ያደረገችው የሰበረችው? 300 አይደለ? ጥቂት ነው የሚቀረው። አያችሁ፣ 200 ዲናር ብዙ ነው ማለት ነው። የአንድ ዓመት ደሞዝ ነው ይባላል የሷ።
200 ዲናር እንኳን ጥቂት ማለት ነው። እንደዚህ ጠብ ለማድረግ ምን አይላቸው አይበቃቸውም። ይሄ ሁሉ ጊዜ እግዚአብሔር በሚሰጠን አሳይመንትና በእኛ መካከል እግዚአብሔር በሚሰጠን ተልእኮና በእኛ መካከል የሚመጣ ውዝግብ ነው። ይሄንማ ለመስራት እንዴት አድርገን የምንለው ማለት ነው። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ይሄ ለየት ይላል። አንድ ሰው ልክ እንደ እንድርያስ አወራ ማለት የሆነ እምነት አለው ማለት ነው። እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። እንዴት አይነት የተባረከ ሰው ነው! እንዴት አድርጋችሁ ነው እናንተ 5000 ወንዶች ብቻ ከዛ ሴቶች ብዙ እንደሚሆኑ የታወቀ ነው። ሲደመር ልጆች ደግሞ ካሉ ማለት እድሜ የሚቆጠረው በእስራኤል ታውቃላችሁ። ያ ሁሉ ህዝብ ነው ጌታ አሳይቶ እነዚህ ሁሉ እንዲበሉ እንጀራ ከወዴት ነው የምንገዛው ነው ያለው። እንድርያስ ለምንድን ነው በእኛ መካከል 2 ዓሣና 5 እንጀራ አለ እንዴት ብሎ ይጠቀሳል? እናንተ እኮ ብትሆኑ ሂድ ምናምን ነው የምትሉት። ጅል ምንድነው ሌላ ስድቦች አሉ። የሆነ ነገር ብላችሁ ሂድ እዚህ ምናምን ነው የምትሉት። ይሄ ሰውዬ ግን የገባው ነው። ዝም ብሎ አይደለም የጠቀሰው። ክብር ለጌታ ይሁን። ነገር ግን እነዚህ ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም በሰውኛ ማለት ነው። ኢየሱስም ሰዎችን እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበረ። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲሁም ከዓሣው በፈለጉት መጠን ከሁለቱ ዓሣ ምን ባሉት መጠን ነው የሚለው? በፈለጉት መጠን። ክብር ለጌታ ይሁን። ይሄን ነው የሚሰራው ጌታ። ጌታ ስሙ ይባረክ። ወይ አምላካችሁ አይመስልም እናንተ አደማመጣችሁ። የሆነ አሁንም አምጣ የሚላችሁ ነው የመሰላችሁ ይመስለኛል። ክብር ለስሙ ይሁን። እናንተ እኮ የሆነ ሚስጥር ሲገባችሁ ተነስታችሁ ራሱ መጨፈር እኮ ያስፈልጋል አንዳንድ ጊዜ። ሪሊ ገብቷችሁ ከሆነ ማለት ነው ህይወት እንዴት እንደሚሰራ። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲሁም ከዓሣው በፈለጉት መጠን ከጠገቡ በኋላ ደቀ መዛሙርቱን አንድስ እንኳን እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ ያከማቹ ይላችሁ። ትክክለኛ የተልእኮና የራእይ ሰው ትራፊ ነው የሚበላው። ትራፊ ስላችሁ ቆሻሻ ማለት አይደለም። you know 5000 ህዝብ የመገበ ግለሰብ የሱ የቤት ኪራይ ያሳስበዋል? ንገሩኝ። የሱ ኑሮ ያሳስበዋል? አያሳስበው። ይሄ ሰው ምናልባት እዚህ ባይጻፍም 2 ዓሣና 5 እንጀራ የሰጠው ሰውዬ ምናልባት የተሰበሰበውን ሁሉ ውሰድ ተብሏል ብዬ አስባለሁ። 7 ሞሰብ ነው የወሰደው። ክብር ለጌታ ይሁን። ሞሰብ ታውቃላችሁ? የድሮ ሰው ብዙ ሰው ክብብ ብሎ የሚበላው ማለት ነው። እሱን ነው ይዞ ሄደው 2 ዓሣ 5 እንጀራ 5000 ወንዶች ተመግበው ከዛ ደግሞ ይዞ ሄደ። በመዝራትና ማጨድ ህግ የሚመላለስ ሰው ህይወቱ ኒዱን 5000 የሚሆን 10000 ይሞላና ወደሚቀጥለው ደግሞ ይዞ ይሄዳል። ጌታ ስሙ የተባረከ ይሁን። ቤትህ አይደርቅም በኢየሱስ ስም። ህይወትህ አይደርቅም በኢየሱስ ስም። ነገርህ አይደርቅም በጌታ በኢየሱስ ስም። ሃሌሉያ። አሁን ደግሞ የበዛ ዘር ይዞ ሄደ ማለት ነው። 2 ዓሣ 5 እንጀራ ዘር ይዞ መጣ። በኋላ ሲሄድ ደግሞ ሌላ ዘር ይዞ ሄደ፣ የበለጠ የሚዘራው። አንደኛ ነገሥት ምዕራፍ 17 ከ5 እስከ 16 ያለው የእግዚአብሔር ቃል ይሄም ደግሞ አስገራሚ እውነታን ያስረዳናል። አስገራሚ እውነታን ነው የሚያስረዳን። የሆነው ነገር ከ5 እስከ 16 ብታነቡት ጊዜ ለመቆጠብ እናንተ ብታነቡት ይሻላል። የምትዘራው ዘር ከእግዚአብሔር አቅርቦት ጋር ያገናኛል።
በዚች ሴት ላይ የምታገኙት እግዚአብሔር ሊባርካት ፈለገ። ግን ከአቅርቦቷ ጋር እንድትገናኝ አንድ ነገር ማድረግ አለባት። ተነጋገሩ እስኪ። የምትዘራው ዘር በሉ እስኪ ከአቅርቦት ጋር ያገናኘሃል። ከመለኮታዊ አቅርቦት ጋር ያገናኘሃል። ክብር ለጌታ ይሁን። የሉቃስ ወንጌል ምዕራፍ 4 ቁጥር 25 ነገር ግን እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ራብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስም በሲዶና ሀገር ወዳለች ወደ ሰራፕታ ወደ አንዲት መበለት እንጂ ከነርሱ ወደ አንዲቱ አልተላከም ይላል። እግዚአብሔር አምላክ ሰማይ ቢዘጋም ህዝቡን መባረክ አይከብደውም። ጌታ ስሙ ይባረክ። ከእግዚአብሔር ጋር አብሮ መስራት ብያቸዋለሁ ባለፈው። እንደዛ ብለን ያቆምነው እኛ መልካምን ዘር ስንዘራና የዘራነውን ዘር ስናጠጣ እግዚአብሔር ደግሞ ያሳድጋል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ ጌታ ይመስገን። ሁለት ነገር ታያላችሁ። ለዘሪ ምንን ይሰጣል ይላል? ዘርን። ብዙዎቻችን ዘር ነው የምንበላው፣ ማለት የማያጠግብ ማለት ነው። ችግር የማይፈታውን ነገር እንበላውና በችግር እንቀጥላለን። ለዘሪ ዘርን ለመብላትም እንጀራን። አሁን ቅድም ያነበብነው ምንድነው የሚለው? ብዙ አሳ አይደለም የሚለው? እስኪ ጠግቡ ምን አሉ ይላል? በሉ። ለምን የሰጣቸው እግዚአብሔር ያን ምን እንዲሉት ነው የሰጣቸው? እንዲጠቀሙበት። ቤት እንድትገዙበት ሊሆን ይችላል፣ መኪና እንድትገዙበት ሊሆን ይችላል። እግዚአብሔር ሊሰጣችሁ ይችላል። በብዙ ነው የሚሰጠው እንደዛ አይነቱን ነገር። ደግሞ ለሚዘራው ማለት አሁን የመዝራት ጊዜ ከሆነ እግዚአብሔር ዘርን ይሰጣል። ያ ማለት ዘር ትንሽ ነው ስላችሁ ሪሌቲቭሊ ነው። 1 ሚሊዮንም ትንሽ ዘር ነው፣ 100 ሚሊዮንም ትንሽ ዘር ነው፣ 1 ቢሊዮንም ዘር ሲሆን ትንሽ ነው። ሊመጣ ካለው ሃርቨስት አንፃር ማለት ነው። አንዱ 30 60 100 ያፈራል አይደለም የሚለው? ስለዚህ ዘር ማለት 1/30ኛ 1/100ኛ ነው ማለት ነው። 1 ሚሊዮንም ከሆነ በሰው ቁጥር ማለት ነው። በእግዚአብሔር ግን እንደሱ አይነት ቁጥር የለም። ጌታ ስሙ የተባረከ ይሁን። ምን ይላል? ለዘሪ ዘርን ለመብላት እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ከዛ ያበረክትላችኋል፣ የጽድቃችሁንም ፍሬ ያሳድጋል። የዘራነውን ዘር ማብዛትና ለፍሬ ማብቃት የእግዚአብሔር ሥራ ነው። ለፍሬ ማብቃት ማለት ለጽድቅ ማለት ነው። ፍሬ የምንለው ጽድቅን ነው። በመጨረሻ ላይ እግዚአብሔር የሚያመሰግነው ነገር ማለት ነው። ቅድም ገጽቼ የተናገርኩት ፍሬ የሌለው ነገር ነው። በስጋው የሚዘራ ከስጋው ምንን ያጭዳል ነው የሚለው? መበስበስን ያጭዳል። ስለዚህ እግዚአብሔር የማይሰራበት እግዚአብሔር ይሄ ከእግዚአብሔር ጋር የመስራት ነው እና የእግዚአብሔር እርሻ ያልሆነ ላይ የምንዘራ ሰዎች ከዘራነው ነገር ምናጭደው ነገር ቢኖር ኮራፕሽን ነው፣ መበስበስ ነው የሚሆነው። ነገር ግን እግዚአብሔር የሰጠን አድርጉ ያለን ሊደረግ የተገባው በእግዚአብሔር ቃል በመንፈስ ቅዱስ የታወቀው እውነተኛ የእግዚአብሔር እርሻ ላይ በምንዘራ ጊዜ ግን እግዚአብሔር አምላክ የዘራነውን ይባርክልናል፣ ያበዛልናል፣ ያበረክትልናል። ሌላ ደግሞ ምንድነው? የጽድቃችንን ፍሬ ያሳድጋል። ምን ይሆናል ማለት ነው? ደብል ፖርሽን ሃርቨስት ነው ያለው። ለምሳሌ ለአንድ ድሃ ወይም ለቸገረው ሰው ወይም ችግር ላይ ላለው ወንድም ራሱ እግዚአብሔር እንድትሰጡ ነገራችሁ። ከዛ ሄዳችሁ ሰጣችሁት። እግዚአብሔር ስለዘራችሁ በዚህ በምድሩ ነገር 100 እጥፍ ይሰጣችኋል። 100 እጥፍ ስላችሁ አሁንም ምድራዊ ቁጥር አይደለም፣ መጽሐፍ ቅዱስ ነው የሚለው። በመጽሐፍ ቅዱስ እናምናለን አይደለም? ይሰጣችኋል እግዚአብሔር። አንድ በሉ። ሁለተኛ ግን ያን ደግሞ የጽድቅ ፍሬ አድርጎ ይቆጥርላችኋል። እግዚአብሔርን የመታዘዝ ፍሬ። ክብር ለጌታ ይሁን። ስለዚህ እግዚአብሔርን የመታዘዝ የጽድቅ ፍሬያችሁ ላይ ይደመራል ማለት ነው። መጽሐፍ ሲገለጥ በራእይ መጽሐፍ ላይ እንደተጻፈው የምታነቡት ነገር በሕይወት መዝገብ ላይ በዛ እንደተጻፈው እንደ ስራቸው መጠን ለጻድቃን ተከፈላቸው ይላል። ዞር በሉና ወንድሜ ሞኝ አትሁን በሉት። እግዚአብሔር በሰጠህ ጸጋ፣ እግዚአብሔር በሰጠህ ገንዘብ፣ እግዚአብሔር በሰጠህ ሕይወት፣ እግዚአብሔር በሰጠህ አጋጣሚ
የሰራኸው መልካም ሥራ ሁሉ በመዝገብ ላይ ይመዘገባል። የእግዚአብሔር ፈቃድ ሆኖ የተገኘ ሁሉ ተባባሉ መዝገብ ላይ ይመዘገብና ጌታ ሲመጣ መጽሐፍ ይገለጣል። በመጽሐፍ ተጽፎ እንደተገኘ እንደ ሥራቸው መጠን ምን አላቸው ይላል ተከፈላቸው። ይሄ መጽሐፍ ቅዱስ ነው የሚለው ራእይ መጽሐፍ። ለጻድቃን ምን ሰራው በእግዚአብሔር ጸጋ ነው፣ በእግዚአብሔር አቅም ነው፣ በእግዚአብሔር ችሎታ ነው። ነገር ግን የጽድቃችንን ፍሬ ያሳድግልናል። የጽድቅ ፍሬ የሚባል አለ መጽሐፍ ላይ የሚጻፍ ማለት ነው፣ መዝገባችን ላይ የሚቀመጥ። አንዳንዱ በስጋ የሚዘራ ከስጋው መበስበስን ያጭዳል ማለት ምንድነው? ያው አሁን በጣም ቆንጆ ጫማ አደረኩኝ፣ ቆንጆ ልብስ ለበስኩ፣ በቃ ይሄ የሚበሰብስ ነገር ነው፣ አበቃ። በሰማይ ተስፋውን ያን ያረከው ጫማ ተመዝግቦልሃል ተብሎ ሰማይ ላይ ምንም ነገር አላገኘውምና እያወኩ ነው የለበስኩት እንደማላገኘው እየገባኝ ነው የለበስኩት። ግን ደግሞ ሌላ አለ፣ እግዚአብሔርን በመታዘዝ ደግሞ የምናደርገው አለ። እሱ ዘር ነው፣ ይበዛልናል ብቻ አይደለም ደግሞ የጽድቅ ፍሬ ሆኖ ይኖራል ለዘላለም። ጌታ ስሙ ይባረክ። የሕይወት መዝገብ መጽሐፍ ላይ ጌታ ኢየሱስ ራሱ በሉቃስ ወንጌል ላይ ተናግሯል። በዚህ ዓለም 100 እጥፍ ወንድሞችን ቤቶችን የማያገኝ በሰማይ ደግሞ የዘላለም ሕይወት የማያገኝ የለም፣ ወይም በዘላለም ሕይወት ሪዋርድ የማይደረግ ሰው የለም። ጌታ ስሙ የተባረከ ይሁን። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እና 17ን ብታነቡ ተመሳሳይ ነገር ታገኛላችሁ። እግዚአብሔር ዘርን ይባርካል። እስኪ በሉ እግዚአብሔር የሚባርከው ምን ነው? ዘርን ነው። አዳምና ሔዋንን ፈጠረ፣ ዘር ናቸው ለምድር የሚበዙ የሚባዙ ብዙ ተባዙ ብሎ ባረካቸው። ከዛ እነሱ በኋላ ኃጢአት እየጨመረ ሄደና የሰው ልጅ ሁሉ ሞተ፣ ጠፋ። እግዚአብሔር አጠፋውና የኖህ ቤተሰቦች ብቻ 7 ቤተሰብ ተረፈ። 7 ቤተሰብ ገና ምድርን መሙላት አለበት። ስለዚህ ያ 7 ቤተሰብ ምድርን የሚሞላ ዘር ነው። እጃችሁ ላይ ያለውን ዘር እግዚአብሔር ይባርከዋል። እግዚአብሔር የሚባርከው ምን ነው? ዘርን ነው። እኛ ያለቀን ነገር ነው የምንፈልገው፣ እግዚአብሔር ግን ዘርን ይባርካል። ጌታ ስሙ የተባረከ ይሁን። ያ ሲድ ምናልባት በውስጣችሁ ያስቀመጠው ችሎታ ይሆናል፣ ተሰጥኦ ይሆናል፣ አቅም ይሆናል፣ ትምህርት ይሆናል፣ መንፈሳዊ ስጦታ ይሆናል። ያ ዘር ነው። ያን ዘር እግዚአብሔር ይባርካል። ሕይወታችን የሚባርከው ዘርን በመባረክ ነው። ልጆቻችን ይባርካል። እኛን ራሱ እንደ ዘር ይባርከናል። ክብር ለጌታ ይሁን። አብርሃምን ባረከው፣ እንደ ዘር ነው የባረከው። ይስሐቅን ባረከው፣ እንደ ዘር ነው የባረከው። እናንተንም እግዚአብሔር እንደ ዘር አድርጎ ያስነሳችሁ በኢየሱስ ስም። ዘፍጥረት ምዕራፍ 9 ቁጥር 1 እግዚአብሔርም ኖህን እና ልጆቹን ባረካቸው። በቃ ትንሽ ናቸው፣ 7 ናቸው። ስለዚህ እግዚአብሔር ምን አደረጋቸው? ባረካቸው። ሲድ ስለሆኑ ብዙ አላቸው፣ ተባዙ ምድርንም ሙሏት አለ። እግዚአብሔር ዘርን ይባርካል። በሉ እስኪ ሃሌሉያ። እስኪ በሉ እንደገና እግዚአብሔር ዘርን ይባርካል። እግዚአብሔር ዘርን ለመዝራት ሀብትን ሪሶርስን ይሰጣል። ምዘራው የለኝም አንበል። እጃችን ላይ ያለውን ነገር፣ ልባችን ውስጥ ያለውን ነገር፣ አእምሮአችን ላይ ያለውን ነገር፣ በዙሪያችን ያለውን ነገር መቁጠር መቻል አለብን። ምን ልዝራ? ምንም እኮ የለኝም ማለት እግዚአብሔር አይሰጥም እንደማለት ነው። እንጀራን ደግሞ ለአሁኑ ፍላጎታችን ያቀርባል እግዚአብሔር። ሁለቱንም እንጀራ ማለት የአሁኑ ፍላጎት፣ ለዘሪ ዘርን፣ ለበላተኛ እንጀራን በብዙ የሚሰጥ ይላል። ስለዚህ እግዚአብሔር ዘርን ለመዝራት ይሰጠናል፣ እንጀራን ደግሞ ለመብላት ይሰጠናል። ምን ማለት ነው? ደሞዜን ስቀበል የኔ አይደለም ወይ? አይደለም፣ የእግዚአብሔር ስጦታ ነው። ስለዚህ ደሞዛችሁ ላይ ዘርም አለ፣ ምግብም አለ፣ እንጀራም አለ። እስኪ ተባባሉ። ገቢህ ላይ ዘር አለ፣ እንጀራ አለ፣ አስራት አለ፣ መባ አለ። በቃ አስቡት ይሄን። ገንዘብ ስትቀበሉ ሳይዘሩ መኖር የሚባል የለም ብላችሁ ማለት መኖር ስላችሁ እውነተኛው ኑሮ። ጆን ማክስዌል በጣም በአማርኛ ምን እንደሚባል ለመተርጎም ከብዶኛል። በጣም የሚገርም ቃል አለችው ጥቅስ ሰዎች የሚጠቅሱት ምን ይላል?
ጆን ማክስዌል በአማርኛ ብለው ምን ሐሳቡን ብነግራችሁ ይሻላል። ምንድነው የሚለው? ሰው በሚሰራው የሚኖር ከሆነ ለመብላት ነው የሚኖረው፣ ከዛ ያለፈ አይኖርም ማለት ነው። ሰው የምሰራው ለመብላት ነው ካለ እውነት ነው። የሚሰራው ለምንድን ነው የሚሆነው? ለመብላት ነው የሚሆነው። ለመኖር ግን መስራት አይደለም፣ መሰብሰብ አይደለም። ማለት ገንዘብ ለምሳሌ ደሞዝ ትሰራላችሁ፣ ወደ እናንተ ታመጡታላችሁ፣ የእናንተ ታደርጉታላችሁ። ይሄ እናንተን በሞትና በህይወት መካከል አድርጎ የሚያኖር ነው። በቃ ብዙዎቻችን በሞትና በህይወት ነው የምንኖረው። because we live by earn። ግን ደግሞ እግዚአብሔር የሰጠንን የቤት ስራ ግን የምንሰራበት አቅም የምናገኘው በመዝራት ነው። እየሰማችሁ ነው? በማግኘት እንኖራለን፣ በልተን እንኖራለን። በመዝራት ግን ደግሞ ህይወት የሚባለውን እንኖራለን፣ ራሱን ህይወትን። ስለዚህ አንድ ሰው ምንም ማይዘራ ከሆነ ይኖራል፣ ግን የሚኖረው just living ነው፣ ሕያው ቢንግ ሆኖ ነው የሚኖረው እንጂ ኑር የተባለውን የእግዚአብሔርን ህይወት አይኖረውም፣ በፍጹም አይኖረውም። ሚሊየን ብር ይኖረው ቢሊየን ብር ይኖረው አይኖረውም። እናንተ እግዚአብሔር ያላችሁን ሆናችሁ የምትኖሩት በምትሰጡት እንጂ በምትቀበሉት አይደለም። ሰው በሉ እስኪ ከኔ ጋራ እግዚአብሔር ያለውን ሆኖ የሚኖረው በሚያገኘው ሳይሆን በሚሰጠው ነው። ድገሙት እንደገና። በሚያገኘው ሳይሆን በሚሰጠው ነው። ማለት የእናንተ ማንነት ዲፋይን የሚሆነው በሰበሰባችሁት ሳይሆን በዘራችሁት ነው። የስንትን ሰው ህይወት ኢምፓክት አድርጋቸዋል? ለየትኛው ለውጥ ምክንያት ሆናቸዋል? ለየትኛው ለውጥ ምክንያት ናችሁ? ለየትኛው እድገት ምክንያት ናችሁ? ለየትኛው ደስታ ምክንያት ናችሁ? ለየትኛው ሪሊፍ ምክንያት ናችሁ? ያ ምክንያታዊነታችሁ ነው የእናንተ የህይወት ትርጉም፣ የመኖር ትርጉም። ስለዚህ መስራት መብላት መኖር አይደለም። ግልጽ ነው አይደለ? የምናገኘው ለመብላት ነው የሚሆነን፣ የምንሰጠው ነው ለመኖር የሚሆነን። እውነተኛ ህይወትን የሚያኖረን የምንዘራው ነገር ነው። ይህ አስተሳሰባችን ሪአጀስትድ መሆን አለበት። ከዚህ ጋር ከልባችን አእምሯችን ሽፍት ማድረግ አለበት። ስለዚህ ደሞዝ ስትቀበሉ ከደሞዝ በላይ መኖር የምትፈልጉ ከሆነ ሪሊ ላይፍን መኖር የምትፈልጉ ህይወት የሚባለውን መኖር የምትፈልጉ ከሆነ ደሞዛችሁ ውስጥ እግዚአብሔር ያላድሎ ዘር ሰጥቷቸዋል። ደሞዛችሁ ለምሳሌ 10,000 ብር ቢሆን በዛ ውስጥ ሲድ አለ፣ በዛ ውስጥ ደግሞ እንጀራ አለ። እንጀራችሁን ብሉ፣ ደስ ብሏችሁ ጌታን አመስግናችሁ ያለ ኩነኔ ብሉት። ጌታ ስሙ ይባረክ። አልኮነንም በሉ እስኪ። እኔ አልኮነንም፣ በነገራችን ላይ በመለብሰው አልኮነንም፣ በመበላው አልኮነንም። መበላው ምርጡን ነው መበላው፣ የቻልኩትን ማለት ነው። እኔ ፍርሽካ አልበላም፣ ምርጡን እበላለሁ፣ አልኮነንም። ስንት ደሃ ያለ ነው አልኮነንም። ለበላተኛ እንጀራን በብዙ ምን የሚል ነው የሚለው የሚሰጥ። ክብር ለጌታ ይሁን። ስለዚህ ሊኮንኗችሁ ምንድነው ሱፐር ማርኬት በር ላይ ቆመው ይለምኗቸዋል። ከናንተ በላይ ሰብስበው ነው የሚሄዱት። በነገራችን ላይ ከደሞዛችሁ በላይ ያውቁታል። ስነ ልቦናችን ሃይማኖተኛ እንደሆነን ያውቃሉ። እዛ ቆመው ሲሉ እናንተም ትኮነናላችሁ። ወንድማችሁ የተራበ አለ፣ ሌላ መለመን የከበደው አለ። እኔ አልኮነንም በዛ ነገር። በቃ እግዚአብሔር ደስ ብሎኝ እንድበላው ሰጥቶኛል። ደስ ብሎኝ ጌታን አመስግኜ እበላለሁ። ጌታ ስሙ ይባረክ። አሜን ነው። እበላለሁ፣ በደንብ እበላለሁ። ጌታ ይመስገን። የልብስ አምሮት የለኝም እንጂ ቢኖረኝ እለብሳለሁ፣ ግን አምሮት የለኝም ብዙም። ኦኬ፣ ምንም ችግር የለውም። ግን በሚሰጠኝ ገንዘብ ውስጥ ግን በረከቴን የሚያስቀጥል ምን አለ? ዘር አለ። ነገን የሚያስቀጥል ያን አሁን እየበላሁ ያለሁትን እንዳላጣ የሚያደርግ ሲድ አለ። የበለጠ እንዳድግ የሚያደርግ የጽድቅ ፍሬን የሚያሳድግልኝ
እኔነቴን የሚያሳድግልኝ፣ ሰውነቴን የሚያሳድግልኝ፣ ማንነቴን የሚያሳድግልኝ፣ በሰው ህይወት ውስጥ ኢምፓክት እንዳመጣ የሚያደርገኝ፣ በቤተ ክርስቲያን በእግዚአብሔር መንግስት ውስጥ ድርሻ ያለኝ ሰው የሚያደርገኝ ዘር አብሮ ይሰጣል እግዚአብሔር። ስለዚህ ድምጹን እሰማለሁ፣ በልቤ ውስጥ ሹክ የሚል ነገር ይመጣል። ማንኛውም በጎ ነገር ሁሉ በውስጡ ምን አለው? እግዚአብሔር ዘሩ ያለበትን ሰጠ ይላል መጽሐፍ ቅዱስ። ሁሉም ነገር ውስጥ ዘር አለ። ያን ዘር መለየት መለኮታዊ ጥበብ ነው ወገኖቼ። ያ በረከታችን ወደ ነገ እንዲቀጥል የሚያደርገው ነው። ደግሞ የሚቀጥለው እየበዛ ነው። ጌታ ይመስገን። ምን እያለ ነው የሚቀጥለው? እየበዛ ይቀጥላል፣ እየጨመረ ይቀጥላል። ክብር ለስሙ ይሁን። የኛን ዘር እግዚአብሔር ያበዛል። ስለዚህ የበለጠ ለመዝራት እንችላለን። የሚያበዛው ደግሞ ነገ ደግሞ የበለጠ እንድዘራ ያደርገኛል። ኮንሲስተንት የሆነ ዘር አይደለም የሚኖረኝ። የመስጠት ባህሌ ነው እንጂ ኮንሲስተንሲ የሚኖረው፣ ዘሬ ግን እየጨመረ ይሄዳል። ክብር ለስሙ ይሁን። መከሩን የመጨረሻውን ውጤት እግዚአብሔር ይባርከዋል። ሌላው ደግሞ ይሄ ነው። እግዚአብሔር ባለን መንገድ ዘርተን ማጨድ ስንጀምር የሚታጨደውን ደግሞ እግዚአብሔር ይባርከዋል። ምን ማለት ነው? 30 60 100 እንዲያፈራ ያደርገዋል። እሱ የሱ ድርሻ ነው። የኛ ድርሻ ባለፈው ተነጋግረናል። በመዝራትና ማጨድ ሂደት ትልቁን ስራ የሚሰራው እግዚአብሔር ነው። እግዚአብሔር ለምን ዘርን ይሰጣል? ከዛ በመለኮታዊ አሰራሩ እኛ እንዴት እንደሆነ ሳናውቅ አብስቶና ሳድጎ ደግሞ በማይገባን መንገድና ሁኔታ እግዚአብሔር ቤታችንና ኑሯችን አገልግሎታችን ይባርካል። እግዚአብሔር ለአንድ ገበሬ ዘርን ይሰጣል፣ መዝሪያ ወቅትንና እርሻን ይሰጣል። በዘር ውስጥ ያስቀመጠውን ኃይል እንዲባዛ ያደርገዋል፣ ለመከር ያበቃዋል። ስለዚህ እሱ ድርሻ ብዙ ነው። የኛ ድርሻ በእምነት መዝራት ነው። ማርቆስ ወንጌል ምዕራፍ 4 ቁጥር 26 እስከ 28 ስለ ገበሬ ይነግረናል። ምን ይላል? በምድር ዘርን የሚዘራ ሰው የእግዚአብሔር መንግስት እንደዚህ ናትና ሌሊትና ቀን ይተኛል ይነሳል፣ እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል። እኛ የዘራነው ዘር እንዴት እንደሆነ ሳናውቅ ብዙ ጊዜ የምንቸገረው ዘር ዘርቻለሁ እንላለን፣ 100 ብር ሰጥቻለሁ 1000 ነው መምጣት አለብን ነው። እንደሱ አይደለም። በቃ ገበሬ ይዘራል፣ ይተኛል፣ ያርፋል ማለት ነው። ጌታ ስሙ የተባረከ ይሁን። እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል። ምድሪቱ ማውቃ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ፍጹም ሰብል ታፈራለች። በልቤ ውስጥ የሚመላለስ ቃል አለ ልንገራችሁ። በምትሰጡ ጊዜ ከሁለት ነገር ተጠበቁ። ከሁለት ነገር፣ አንደኛ የምትሰጡት ሰው መልሶ በጎ እንዲያደርግላችሁ አትጠብቁ። እሱ ዘራችሁን ያከሽፍባችኋል። ሰጥቼ ነበር ለቤተ ክርስቲያን፣ ቤተ ክርስቲያን ታድርግልኝ። ሰጥቼ ነበር ለአቶ እንትና አልመለሰልኝም፣ በጥሩ ሁኔታ በችግሬ ጊዜ አልደረሰል። ኖ እሱን ሙሉ በሙሉ ከህይወታችሁ አስወግዱት። ግልጽ ነው እያልኩ ያለሁት። አስወግዱ ሙሉ በሙሉ። ልባችሁ እንደዛ እንዳያስብ መገራት አለበት። ሁለተኛ በምትሰጡ ጊዜ ትምክትን አስወግዱ። ራሳችሁን እንደ ሰጪ መቁጠር፣ እንደ ባለቤት መቁጠር አስወግዱ። እሱም ደግሞ መከራችሁን አፌክት ያደርገዋል፣ እንዳታገኙ ያደርገዋል። ባለፈው ብያችኋለሁ። በቃ ውሃ ላይ እንደወደቀ ነገር ቁጠሩት። የመስጠት እድል እግዚአብሔር ስለሰጣችሁ አመስግኑ። ዳዊት ምን አይነት አቲቲዩድ እንደነበረው አስቡ። እኛ ማንን ይሄን ያህል አብዝተን ልንሰጥህ ነው እንጂ ያለው፣ ተመልከት ምን ያህል እንደሰጠንህ አላለም። ስለዚህ ስንሰጥ ብዙ ሰጥተን ከሆነ ይሄን ያህል አብዝቼ መስጠት እንድችል ጸጋ ያበዛህልኝ እኔ ማን ሆኜ ነው እግዚአብሔር ሆይ የሚል ትሁት ልብ ያስፈልገናል። ሲዳችን ኳሊቲ ሲድ እንዲሆን ማለት ነው። ግልጽ ነው እያልኩ ያለሁት። ብዙዎቻችን ሳናውቅ ልባችን በምንሰጠው ነገር ላይ ይኩራራል፣ ይታበያል። በዛ ምክንያት የዘራነው ዘር መሆኑ ይቀራል፣ ይበሰብሳል ማለት ነው። እዛው ይቀራል። ስለዚህ ከነዚህ አደጋዎች ራሳችንን መጠበቅ በጣም ያስፈልጋል። ስለዚህ የመጀመሪያው በእምነት መዝራት ነው። በእምነት ማለት እግዚአብሔር በፈለገው ጊዜ በፈለገው መንገድ ብቻ ህይወቴን ይባርካታል አያሳጣኝም ነው እንጂ 100 ሰጥቻለሁና 1000 መልስልኛል በሚል ካልኩሌት በሚያደርግ ልብ መስጠት የለብንም። በእምነት ስንል ትረስቲንግ ጋድ ማለታችን ነው።
እግዚአብሔር ምን በማለት በመተማመን ጥበቃውን በመተማመን አቅርቦቱን በመተማመን አብሮነቱን በመተማመን በህይወቴ ዘመን ሁሉ እግዚአብሔር አብሮኝ ይሆናል። ጌታ ስሙ የተባረከ ይሁን። ቅድም ነግራቸዋለሁ። እኛ ብር እንደዛ አድርገን ሰጠን፣ ብሩን አባስቶ አልመለሰልንም። ህይወታችን ግን ጋይድ አደረገ፣ ፕሮቫይድ አደረገ። በየጊዜው የሚያስፈልገንን በራሱ መንገድ በራሱ ጊዜ በየጊዜው እንደሚያደርግ አደረገ እንጂ ያን የሰጠነውን ብር ቆጥሮ እንደገና ብር አላሸከመንም። we trusted him። እሱን አመን ነው። እየሰማችሁ ነው ወይ? በእምነት መዝራት ማለት በእግዚአብሔር ማንነት እሱ የሁሉ ነገር ተቆጣጣሪ የህይወታችን መሪ እንደሆነ እረኛ መጋቢ እንደሆነ ባለቤት እንደሆነ አምነን ነው መለኮታዊ መርሆችን የምንጠብቀው። ባል ሚስቱን ሲወድ ሚስት ለባሏ ስትታዘዝም በዚሁ መርህ ነው። እግዚአብሔርን በማመን በእምነት ነው የሚደረገው። ዘር የሚዘራው በእምነት ነው። በእምነት ነው ስንል 100 ዘርቻለሁ 1000 በማለት ማለት አይደለም። እግዚአብሔርን ትረስት በማድረግ አሜን ነው። እስኪ እግዚአብሔርን በማመን ዘራለሁ በሉ እስኪ። ነገ ይሁን ከነገ ወዲያ የሚያስፈልገኝን ሁሉ በክብር በክርስቶስ ኢየሱስ ይሞላብኛል። ክብር ለጌታ ይሁን። አምላኬ እንደባለ ጠግነቱ መጠን አለ የሚያስፈልጋችሁን ሁሉ በክብር በክርስቶስ ኢየሱስ ይሞላባችኋል። ያን ትረስት እናደርጋለን። ለማኛ አያደርገንም፣ አያሳጣንም። ግን አሰጣጣችን ግን ጤናማ መሆን አለበት። ጤናማ ብዙ ሰው ይቆጥራል የሰጠውን ነገር። ቤተክርስቲያን ብትሰጡ ለሰው ብትሰጡ በፍጹም አትቁጠሩ። የመጨረሻዋን ከጃችሁ ከወጣ በኋላ ይውጣ፣ ከጃችሁ ከልባችሁም ይውጣ። ተነጋገሩ። ከጃችሁ ብቻ ሳይሆን ከልባችሁ ይውጣ። አይኖር ከልባችሁ በኢየሱስ ስም። ሁለተኛ ማጠጣት ነው። ገበሬ ዘርን ዘርቶ አይረሳውም። ያረፈ ህይወት ነው የሚኖረው፣ የተማመነ ህይወት ነው የሚኖረው፣ ግን አይረሳውም። ያጠጣዋል፣ ካረምና ካውሬ ይጠብቀዋል። አማኝ ከዘራ በኋላ በምስጋና በእምነት ቃል ማጠጣት አለበት። ምስጋና ማለት እንደ ምስኪን እንደ አጉረምራሚ ሰጥቶ ባዶውን እንደቀረሰው ማውራት የለበትም። እግዚአብሔር አምላኬ እንደባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልገኝን ሁሉ ይሞላኛል። ሃሌሉያ። እግዚአብሔር የባረከው ሰው ነኝ። እግዚአብሔርን አመሰግናለሁ። በቃ ማመስገን አለብን ሁሉ ጊዜ። እሱ ዘራችን ያጠጣዋል። ወደ እግዚአብሔር ምስጋናን ስናሳርግ እምነትን ስናሳርግ እሱ ደግሞ ዝናብ አድርጎ በዘራችን ላይ ያወርደዋል። ያን ደግሞ የሚያሳድግበት መንገድ ነው። እንደ እውነተኛ ታሪክ አንድ እውነተኛ ታሪክ ብነግራችሁ አይ ቲንክ ጊዜ ከዛ ጨርሳለሁ ለዚህኛው ሽፍት። ቀጣዩን የሚቀጥለው ሽፍት ላይ አወራለሁ። በደንብ ስሙ። የኔ ዓላማ በዚህ መዝራትና ማጨድ ወቅት የኔ ኦብጀክቲቭ ምንድነው? ትምህርቱን በደንብ እንድትይዙት ነው። ተሰብካችሁ እንድትሄዱ አይደለም። እና የህይወት ዘመናችሁ መርህ እንድታደርጉት ነው። ስለዚህ የቀራችሁ ጥበብ ካለ በኋላኛው ላይ ትሰሙታላችሁ። አንድ እውነተኛ ታሪክ ነው። ታዋቂው ሰው የፈውስ አገልጋይ የነበሩት ኦራል ሮበርትስ አሁን በጌታ አቅፍ ነው ያሉት። ወደ ፈውስ አገልግሎት ከመግባታቸው በፊት በጣም በጥረትና በችግር ይኖሩ ነበር እና ሳምንታዊ ደሞዛቸው $55 ነበር። የእሳቸው ምስክርነት ነው። ቀጥታ $55 ነበር። አሁን ኦራል ሮበርት ዩኒቨርሲቲ ብታዩት ቲቺንግ ሆስፒታል ያለው ሁሉንም አይነት ዲሲፕሊኖች የሚያስተምር ኢንጂነሪንግ፣ ሕክምና ሳይንሶችን፣ ሶሻል ሳይንሶችን፣ ቴዎሎጂ የሚያስተምር በጣም ሂውጅ የሆነ ዩኒቨርሲቲ ነው። በጣም ብዙዎች የሚማሩበት ማለት ነው። ከዛ በፊት ደግሞ አገልግሎታቸው በጣም ወርልድ ዋይድ ኢምፓክት ያመጣ እንደነ ቢል ግርሃም ትልቅ ስፍራ በአሜሪካንስ ያላቸው የተከበሩ ሰው ናቸው። ግን በዚህ አይነት ህይወት ይኖሩ ነበር። የእሳቸው መጽሐፍ በ1986 ሲድ ፌዝ የሚል አንብቤ ነበር፣ ግን አልገባኝም በጊዜው። ተረድቼው ቢሆን መልካም ነበር። ትንሽዬ መጽሐፍ ነች። ኮሌጅ እያለሁ አግኝቼ ነበር፣ አንብቤያት ነበር፣ ግን አልገባኝም ነበር። አለመረዳቴ 4 ዓመት አድክሞኛል። እና ይህ ደሞዛቸው ለምንም ስለማይበቃቸውና ቤተክርስቲያን ለፓስተሮች ያዘጋጀችው አኮሞዴሽን ስለሌለ መኖሪያ ቤት ስለሌለ እጅግ ተቸገሩ። መጨረሻ አንድ ሰው ቤት እስከ ልጆቻቸው አስጠጋቸው፣ አገልጋይ ሆነው ማለት ነው። ስለከበዳቸው ሰው ቤት ተጠጉ።
በዚህ ሁኔታ ላይ ያሉ ባለቤታቸው በዚህ አይነት ኑሮ መኖር ሰልችቶኛል አለች። ትግስቱ አለቀ። ልጆች ደግሞ አሏቸው እና አወራለን ከዚህ በኋላ በራሳችን መኖሪያ ቤት የማታኖረን ከሆነ ወደ እናቴ ሄዳለሁ። ሰው ቤት ተጠግቼ ያው ታውቃላችሁ ሰው ቤት ስትኖሩ የሚያጋጥመው እሄዳለሁ፣ ቤት ስታገኝ እመለሳለሁ አለቻቸው። በጣም ከባድ ነገር። በዚህ ጊዜ ኦራል ደነገጡ። በሚቀጥለው ቀን አገልግሎት ላይ እግዚአብሔር አምላክ የተቀበሉትን የሳምንት ደሞዝ ሙሉን ያችኑ $55 ማለት በመሰዊያ ላይ እንዲጥለው ነገራቸው። አውቀው አይደለም ግን የእግዚአብሔር ድምጽ ልልባቸው መጣ። መሰዊያ ላይ ጣለው አላቸው። መሰዊያ ላይ ማለት on the altar መድረኩ ላይ ማለት። ይህን በእምነት አደረጉ። እሳቸው ነው የሚናገሩት። ይሄን ማደረኩ ይላሉ። ወደ ቤት ሲገቡ ሚስትየዋ ዛሬ አገልግሎት እንዴት ነበር ብለው ሲጠይቋቸው ያው ምን ማለት ነው በተዘዋዋሪ 55ቷ መጣች ወይ ሲጠይቁ በጣም ጥሩ ነበር $55 ለጌታ ሰጠውት አሏቸው። አስቡ እንግዲህ ምን እንደሆነ። ከፓስተር ሩት ጋር እንደዚህ አይነት ነገር አላጋጠመንም። አንድ ጊዜ ግን አስታውሳለሁ ማለት እንደዚህ አይነት አይደለም። አንድ ጊዜ ያው ስንኖርበት ከነበረው ህይወት አንዱ ያው መስክሬላችኋለሁ እና ለልጆች ወተት መንገዛበት ለብሩክና ለዳዊት አልነበረንምና ስወጣ ወተት እንዲያው ያው ተሳቃ ነው የምትናገረው ብር ከየት ይመጣል እንዲያው ካገኘህ ወተት ነው ዋናው አሁን የሌለው አይነት አለችኝና ስወጣ እኔ ምን እንደሞላኝ አላውቅም። ይጀመጣለሁ አልኳት። ምንም ነገር የለኝም ማለት ለመናገር ምንም ነገር የለኝም። እኔ ከምን እንዳመጣሁት ይጀመጣለሁ የሚለውን ምንም አላልኳትም። የለም አላልኳትም ብዬ እንደወጣው ስልክ ተደወለና ሲደወል እንደወጣው ማለት ሲደወል የሆነ ሰው ያባትህ ክርስትና ልጅ እና ድሮ በኢህአፓ ዘመን ወደ ሆነ ሀገር የሸሸ ማለት ነው እሱ የሙሉ ዓለም ልጅ ለሙሉ ዓለም ልጅ ስጠው ብሎ ልኮኛል። አሁን እየገባሁ ነው አዲስ አበባ እና እኔ አሁን ወደ ክፍለ ሀገር ስለሚሄድ ዛሬ እንድትቀበለኝ እፈልጋለሁ አለ። እኔ ያን ክርስትና ልጅ የሚባለውን አላቀውም፣ በአጠቃላይ አላቀውም ማለት አባቴ ሊሆን የሚችል ነው ሰውየው ራሱ እና ይሄም የደወለልኝንም ሰው አላቀውም። ከዛ የተነስለው ፒያሳ ነው ምናምን አለኝ። ተሯሩጬ ሄድኩኝ ከቀበና ፒያሳ ማለት ነው። $200 ሰጠኝ ማለት ከዛስ ድሮ ጥቂት ሱፐርማርኬቶች ነው የነበሩት። በጣም ፋንቱ፣ ኖቢስ እና ባምቢስ ናቸው ደህና የምትሏቸው። አሁን ያው ብዙ ይኖራል። ሪልም ደህና ነበሩ። የአውሮፓ ዕቃ ነው የሚይዙት እና በቃ እስከዛሬ ያጣሁት እሱን አይደለ ቀጥ ብዬ ባምቢስ ሄድኩ ማለት ነው። እና ወተት የውጭ ሀገር ወተት ማለት ፈሳሹን የታሸገውን እሱን ማት ገዝቼ ስገባ ደስ አላላት ማለት እኔ በቃ ምክንያት የሆነውን አታውቀውም። ምንም ቢኖርህ እንዴት በጓዳችን ስንት ባዶ እያለ እኔ ያህል ተሸክመህ ትመጣለህ አለች። አይ አልኩና ይሄው ብር ብዬ አወጣሁት ማለት ነው። ሶ እንደዚህ አይነት ሃርቨስት ታይሞች የሆነ ሲድ ታይም አላቸው። ክብር ለጌታ ይሁን። እኒህ ሰውዬ እግዚአብሔር ተናገራቸውና ጣሉ። ከዛ የሆነው ምንድነው? በዛኑ ቀን ንጋት ማለት ከሌሊቱ 10 ሰዓት 4 ሰዓት ኤኤም ላይ በራቸው ተንኳኳ። ሌሊት እንግዲህ አስቡት። ሲከፍቱ አንድ የስንዴ ገበሬ የቤተክርስቲያናቸው ሰው ነው። ይቅርታ በጣም በጠዋት ስለመጣሁ እንቅልፍ ሊወስደኝ አልቻለም፣ ይህን ልሰጥ ነው የመጣሁት ብሎ 400 ማለት ባለመቶ 4 ሰጣቸው። አስቡ እንግዲህ $55 የሚኖርን ሰው ማለት ነው። ይሄን ገንዘብ ለምን እሱ ብቻ አይደለም ይሄን ገንዘብ ለምን እንደሰጠውህ መንገር እፈልጋለሁ አለ። ደግሞ ሰውየው እኔ ስንዴ አምራች ገበሬ ነኝ። የስንዴ ምርት ለማግኘት በስንዴ ማሳዬ ላይ ስንዴ መዝራት እንዳለብኝ አውቃለሁ። ይህ 400 ገንዘብ ብቻ አይደለም፣ የኔ ፍላጎት እንዲሟላ ለጌታ የዘራሁት የእምነት ዘሬ ነው። ገበሬው ማለት ነው። እኔ ልክ የመቶ አለቃውን ይመስላል። ማቴዎስ 8 ላይ ያለው
ቃል ተናገር ብላቴናው ምን ይላል አለ ይፈወሳል ካለ በኋላ እኔ ባሮች ከስሬ የሚታዘዙ አሉ እኔ ከኔ በላይ ደግሞ የሚያዙኝ አሉ አንደኛውን ባሪያዬን ወደ የትኛውም ወደ መፈልገው ሂድ ብለው ይሄዳል አንተም ቃል ብትናገር ይሆናል እንዳለው ይሄ ገበሬ ደግሞ እግዚአብሔር ካጸናው ተፈጥሯዊ ህግ የተማረው ነገር አለ ስንዴ ዘራለው ትንሽ ስንዴ ብዙ አጭዳለሁ ስለዚህ ገንዘብም ብዘራ ብዙ አጭዳለሁ ማለት ነው አሁን የምፈልገው ገንዘብ አለ እግዚአብሔር የሆነ ጊዜ ያሳጭደኛል ስለዚህ ሲል እግዚአብሔር አመለከተው ለማን መስጠት እንዳለበት በሌሊት አስቡት ከሌሊቱ 10 ሰዓት ሄዶ ይሰው በር አንኳኳ ሰው የእግዚአብሔር መንግስት ሚስጥር ሲገባው እንደዚህ አይነት ነው የሚሆነው ካልገባው ግን እግሩ ይጎተትበታል አይደለም በሌሊት 10 ሰዓት ሊሄድ በጌታ በኢየሱስ ስም ይግባና ነገራችን ይቀየር በጌታ በኢየሱስ ስም የኒ ሰውዬ ህይወት በዚህ ትምህርት በገበሬው ትምህርት ተቀየረ ከዛ በኋላ ነው ሲድ ፌዝ የሚባለውን ትምህርት አስተማሩ ከዛ ዩኒቨርሲቲ ገነቡ እንዳልኳችሁ ሆስፒታል ብዙ ነገር በህይወታቸው ሀፕን አደረገ ይህ ተፈጥሯዊ ነው ወገኖቼ የመጨረሻ መጠባበቅ ነው ብዬ ጨርሳለሁ ገበሬ ዘርቶ ያረመ ያጠጣና እየተንከባከበ መከሩን እንደሚጠብቅ በእምነት የሚዘራ ሰውም እግዚአብሔር ዘሩን አብስቶ መከር እንደሚሰጠው በእምነት ከእግዚአብሔር መጠበቅ ይኖርበታል ከማን ነው የሚጠብቀው ከእግዚአብሔር ይህም ማለት ገበሬዎች የጥንት ገበሬዎች ከእግዚአብሔር ነው የሚጠብቁት ምንም ያህል እርሻውን ቢያሳምሩት ፍግ ቢያረጉበት ጥሩ ዘር ቢዘሩ ብዙ ጊዜ በልምድ ይማራሉ ወይ ድርቅ ይመጣል ወይ ጎርፍ ይመጣል ወይ በረዶ ይመታዋል ለፍሬ የማይበቃበት ብዙ ምክንያት አለ ስለዚህ ለፍሬ ሲበቃ እነሱ ኮንትሮል ሊያደርጉት የማይችሉትን ብዙ ነገር እንዳለፈ ይገባቸውና እግዚአብሔርን ያመሰግናሉ የምስጋና ጊዜያቸው ነው ነዷቸውን ይዘው ወደ እግዚአብሔር ቤት ይመጣሉ ስንዴያቸውን ይዘው ምናቸውን ይዘው ብዙ ጊዜ ማለት ነው እና በኩራት ይዘው ሲመጡ አስራት ይዘው ሲመጡ ገበሬዎች በእስራኤል በፍጹም ኮምፕሌን አያደርጉም ለምን እግዚአብሔር እንዳበረከላቸው እንደጠበቀላቸው ለፍሬ እንዳደረሰላቸው ያውቃሉ እኛ ብዙዎቻችን በጉልበታችን በኃይላችን መስሪያ ቤት መሄድ ስለቻለን መማር ስለቻለን ገቢ ያገኘን ስለሚመስለን ገቢ ስንቀበል እግዚአብሔርን አናመሰግንም ነገር ግን ከብዙ ነገር እግዚአብሔር ጠብቆን የግድኛ እንድንማር አልጋ ላይ መውደቅ የለብንም የግድኛ እንድንማር የሆነ ነገር በህይወታችን መፈጠር የለበትም የእግዚአብሔርን ቃል አንብበን እግዚአብሔርን ማመስገን ይኖርብናል በየትኛውም የህይወት ሁኔታ ላይ ያለን ስለዚህ እግዚአብሔርን በመተማመን እንጠባበቀዋለን ጌታ ስሙ የተባረከ ይሁን እግዚአብሔር መግቦቱ ከኔ ጋር ነው በጊዜው ይመግበኛል በጊዜው የሚያስፈልገኝ ነገር ይሞላል በሮችን ይከፍትልኛል የምዘራበትን አጋጣሚ እግዚአብሔር ያበዛልኛል ደግሞ የዘራውትን ባርኮ ይመልስልኛል እግዚአብሔር የማንንም ዘራ ያበላሽም ጌታ ስሙ ይባረክ ተነስተን ጌታ እናመሰግናለን ደግሞ ምን ጸልያለን በዚህ የፍሬያማነት የሃርቨስት አመት እግዚአብሔር በጌታ በኢየሱስም ከዚህ ዊዝደም ጋር ከዚህ ጥበብ ጋር ኃይሉን ያፍስስባችሁ በጌታ በኢየሱስ ሃሌሉያ 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 አንድ ሰው እምነቱን መናገር ይችላል እዘራለሁ በሉ እስኪ ከመዝራት አልታክተም አልዝልም በጊዜው ደግሞ አጭዳለሁ ከዛሬ ጀምሮ መዝራትን አላቋርጥም በሉ እስኪ ሃሌሉያ የምዘራበትን አጋጣሚ ሁሉ በምስጋና አቀበለዋለሁ ክብር ለስሙ ይሁን በደስታ አቀበለዋለሁ ማሳውን አያለሁ ጌታ ስሙ ይባረክ ማሳው ምንድነው በቃ ይሄ ማሳ የእግዚአብሔር ልብ ያለበት ከሆነ በቃ እዚህ ማሳ ላይ ዘራለሁ እግዚአብሔር ያለበት ከሆነ እዛ ላይ ዘራለሁ እግዚአብሔር ድሆች ላይ አለ ችግረኞች ላይ እግዚአብሔር አለ እሱ እንዳበደራችሁት ይቆጥራል ጌታ ስሙ ይባረክ የመንግስቱ ስራ ላይ እግዚአብሔር አለ አይኑ እዛ ላይ ነው ያለው በቃ እዛ ላይ ሲዘሩ እግዚአብሔር አገልጋዮቹ ባሪያዎቹ እውነተኛ ባሪያዎች ላይ እግዚአብሔር አይኑና ልቡ አለ
እዛ ላይ እውነተኛዎቹ ላይ አሁን ቅድም እንዳልኳችሁ ይሄን አርጋልና ይሄን እያለ አይመጣም ግን የህይወታችሁን ጎዳና እግዚአብሔር ይከፍትላችኋል ነጋችሁን እግዚአብሔር ይከፍትላችኋል ይከፍተዋል እቺን ላጠራቀም ብል ፍላጎቴ ላይ አልደርስም ብዘራ ግን እግዚአብሔር ሃርቨስትን በጊዜው ያመጣልኛል ጌታ ስሙ ይባረክ ዛሬ ዝግጁ የሆነ ሰው አለ እንደዚህ ላለ ህይወት አለ ወይ እንደዛ ላለ ህይወት ክብር ለስሙ ይሁን ሃሌሉያ ሃሌሉያ